ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ የተወደዳችሁ ተከታታዮቻችን እንደምን ቆያችሁ? ዛሬ ረቡዕ ነው 6 ሰዓት ነው እስከ 8 ሰዓት ድረስ የሚቆየው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የዓለም አቀፍ ጉዳዮችን ማካቶ ቆይታ ያደርጋል። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ የዛሬ ለተረቡ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ በማክሮ ኢኮኖሚው ዘርፍ እድገት ስለመታየቱ የፕላንና ልማት ሚኒስቴር አስታውቋል። ሰሞነ ሕማማት ከኢየሱስ ክርስቶስ የተማርነውን ትህትና ፍቅርና አብሮነትን የምናጠናክርበት ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ተናገሩ። የሰሞነ ሕማማት የመጨረሻው ሳምንት በተለያዩ ሃይማኖታዊ ስነ ስርዓቶችም እየታሰበ ይገኛል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማ ነዋሪዎች ማዕድ አጋሩ። ከውጪ እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች። የሚሉት የ6 ሰዓት አበይት ጉዳዮቻችን ናቸው። የተወደዳችሁ ከዚህ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጨማሪ ባልደረቦቻችን በወቅታዊ ጉዳዮች ዙሪያ አዳዲስ መረጃዎችን እያጋሩን ቆይታ ያደርጋሉ። በቀለ ተመስገን ይታየኛል። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ በዘርፉ የታየው እድገት ዛሬ ግምገማ እየተደረገበት ይገኛል። ዋና የማክሮ ኢኮኖሚ እድገት ያለፉ 9 ወራት በተለይ ልንለው እንችላለን ወይ ደግሞ ተግባራዊ ከተደረገ በኋላ የመጡ ለውጦች ምን ይዘት አላቸው የሚያጋራን ይሆናል። ከደቂቃዎች በኋላ ሌላኛው ባልደረባችን መስከረም ቸርነትም አለች። የህዝብ ተወካዮች ምክር ቤት የመንግስት ግዢ ንብረት ባለስልጣን የኦዲት ክዋኔ ሪፖርትን እያዳመጠ ነው። የተገኙ ጉድለቶች እና የተነሱ ሀሳቦች የትኞቹ ናቸው? ሳቢያዎችስ ከምን መንገድ የመነጩ ናቸው? እሱን ለማስተካከል የሚሰሩ ስራዎች ምን ገጽታ አላቸው? መረጃዎችን ከደቂቃዎች በኋላ የምታጋራን ይሆናል። ዜናዎችን እየተከታተላችሁ ሁሉንም ዘገባዎች አብራችሁ እንድትዘልቁ እንጋብዛለን። ቀዳሚ ወደ ሆነው ዘገባ ልሻገር። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ በማክሮ ኢኮኖሚው ዘርፍ እድገት ስለመታየቱ የፕላንና ልማት ሚኒስቴር አስታውቋል። ሚኒስቴሩ ከተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ግምገማውን እያካሄደ ይገኛል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ተጨማሪዎችን ሊያጋራን ባልደረባችን በቀለ ተመስገን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ በቀለ፣ እንደምን አርፍደሃል? እንደምን ውለሃል? የ9 ወራት የእቅድ አፈጻጸም በተለይ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ላይ ለምትገኘው ኢትዮጵያ ምን አስገኘላት? ምናልባት ክፍተቶች ካሉ ለእነሱ የተቀመጡ የመፍትሄ አቅጣጫዎችን ጨምረ ልትነግረን ትችላለህ? አመሰግናለሁ ሰለሞንና መታሰቢያ። እንግዲህ ዛሬ የፕላንና ልማት ሚኒስቴር የ9 ወራት የእቅድ አፈጻጸም ሪፖርት እያደረገ ነው የሚገኘው። በዚህ ሪፖርት ላይም የተለያዩ ጉዳዮች ተነስተው ውይይት እየተደረገባቸው እንደሚገኙ ነው እየተከታተልን የምንገኘው። በ7 ጉዳዮች ላይ ትኩረትን አድርጎ ውይይት የሚያደርገው በመጀመሪያ የተነሳው ዓለም አቀፍ የኢኮኖሚ አዝማሚያው በሀገሪቱ ላይ የሚያሳድረው ተጽዕኖ ምን ይመስላል ለሚለው ከዓለም አቀፍ አንጻር የተዳሰሰ ሲሆን ከዚህም ከሩሲያና ከዩክሬን ጦርነት ጋር ተያይዞ በዓለም ላይ የተፈጠረው የኢኮኖሚ መቀዛቀዝና በኢኮኖሚ ላይ የሚያሳድረው ተጽዕኖ በከሳራ በታች ያሉ ሀገራትንም ተጽዕኖ እንደሚያሳድርባቸው ነው በሪፖርቱ የተጠቀሰው። ከዛ ቀጥሎ ሰፊውን ውይይትና ግምገማ የተደረገበት የማክሮ ኢኮኖሚ በተለይ የተሟላ ማክሮ ኢኮኖሚ ማሻሻያው ከተደረገበት በኋላ በሀገሪቱ የተለያዩ ለውጦች እንደተገኙ ነው የሚያመላክተው። በተለይ በፋይናንስ ዘርፉ፣ በውጭ ምንዛሬ ግኝት፣ በውጭ ንግድ ዘርፍ እና በመሳሰሉት ጉዳዮች ላይ ሰፊ መሻሻሎች እንደታዩ ነው በሪፖርቱ የተጠቀሰው። በተለይ ደግሞ የመንግስት የገቢ እድገትን በሚጨምሩ ጉዳዮች ላይ የተሰሩ ስራዎች አበረታችና ከፍተኛ ውጤት የተገኘባቸው እንደሆነ ነው በሪፖርቱ ላይ የተመላከተው ማለት ነው። ከዛ ቀጥሎ እንግዲህ ሀገሪቱ በተለያዩ የማክሮ ኢኮኖሚ ማሻሻያዎች ዙሪያ ላይ ሪፎርሞችን አድርጋለች ወይም ለውጦችን አድርጋለች። ከነዚህ ለውጥ ከተደረገባቸውም ቀደም ብዬ እንደጠቀስኩት የፋይናንስ ዘርፉ አንዱ ነው። እንዲሁም በማክሮ ኢኮኖሚው ላይ ተጽዕኖ ያሳድራል ከተባሉት ከድጎማ ከሚያስፈልጋቸውና የዋጋ ማረጋጋት ያስፈልጋቸዋል ተብለው ከተጠቀሱት ጉዳዮች መካከልም
እንግዲህ መንግስት በትኩረት ጉዳዩን በጥልቀት ከመረመረና የማክሮ ማሻሻያ ሀገር በቀል ኢኮኖሚ ማሻሻያውን ካደረገ በኋላ በዋጋ መረጋጋት ላይ በተለይ ማክሮ ኢኮኖሚው መረጋጋት እንዲታይበትና ተግዳሮቶች እንዳይገጥሙት የተለያዩ የመፍትሄ አቅጣጫዎች መወሰዳቸው በሀገሪቱ አሁን ለተገኘው የማክሮ ኢኮኖሚ መሻሻል ወይም መረጋጋት እንዳመላካች ወይም መፍትሄ ሆነው እንደተቀመጡ ነው በሪፖርቱ መጥቀስ የተቻለው። እንግዲህ በርካታ ስራዎች ያው የፕላን ሚኒስቴር የተለያዩ ተቋማትን ጉዳዮች የሚከታተል እንደመሆኑ የተለያዩ ዘርፎች እንዳስሷል። በቱሪዝም ዘርፉ ማበረታቻዎች ተደርገው የተሻለ ስራዎች እየተሰሩ እንደሆነና የቱሪዝም ኮንፈረንስ ቢቀዛቀዝም እንኳን ዘርፉ በትኩረት ተሰጥቶት እየተሰራ በመሆኑ ውጤቶች ተመዝግበውበታል የሚል ሪፖርት ነው የቀረበው። እንዲሁም በውጭ ምንዛሬ በተለይ የውጭ ምንዛሬ ለገበያ ክፍት መደረጉ በሀገሪቱ ያለውን የዶላር ወይም የውጭ ምንዛሬ ክምችት እንዳሳደገውና ባንኮችም በተለያዩ የሰነደ መዋል በመሳተፋቸው የተለያዩ ጉዳዮችን በማካተታቸው የሀገር ውስጥ የውጭ ምንዛሬ ክምችትን ማሳደግ እንደተቻለና አሁንም ባንኮች በቂ የሚባል የውጭ ምንዛሬ ክምችት እንዳላቸው ነው በሪፖርቱ መጥቀስ የተቻለው። በውጭ ንግድ ላይ በተለይ የውጭ ንግድን በተመለከተ በቡና በወርቅ እንዲሁም በተለያዩ የማዕድን ውጤቶች ላይ ከፍተኛ ጭማሪ መታየቱ ነው። ይህም በማክሮ ኢኮኖሚ ማሻሻያ ከተደረገባቸው በኋላ ውጤት እንደተገኘ የሚያመላክት ነው። በትኩረት ያሸዋል የተባለው ጉዳይ ግን በማኒፋክቸሪንግ ዘርፍ ወይም በኢንዱስትሪው ዙሪያ አሁንም የምርትና ምርታማነትን ጉዳይ ላይ ትኩረት ሰጥቶ መስራት እንዳለበት ነው። በእቅዳችን ከተቀመጠው በትኩረት ይሰራበታል ብለን ለይተናል የሚል ሪፖርት ነው ያቀረቡት። እንግዲህ በዋናነት በማክሮ ኢኮኖሚ ማሻሻያ ዙሪያ ላይ በርካታ ተግዳሮቶች ባይኖሩትም ሰፊ ውጤቶች እንደተመዘገቡበትና ይህን ውጤት ለማስቀጠል በቀሪ 3 ወራትም ምን መደረግ አለበት የሚለውን ውይይት እንደሚያስፈልገውና በዚህም የነቃ ተሳትፎ ቀሪ ጉዳዮችንም ማካተት እንዳለባቸው ነው ያነሱት። እንግዲህ የፕላን ሚኒስትር ዴታው በረከት ፍሳጽዮን ጉዳዩን አስመልክተው በዋናነት ትኩረት ሰጠን ከሰራን በተለይ በፕሮጀክት አፈጻጸማችን በርካታ ጉዳዮችን ከውነናል። የህዳሴ ግድቡን ወደ ማጠናቀቅ ደርሰናል። እንዲሁም በመስኖ እና በተለያዩ የመንገድ ፕሮጀክቶች ላይ የተከናወኑ ተግባራት አፈጻጸማቸው አመርቂ ነበር የሚል ውይይት ነው ያነሱት። አሁንም ውይይቱ አጠቃላይ በ9 ወሩ ሪፖርት ላይ እየተካሄደ ነው የሚገኘው። የተጠሪ ተቋማትም ሪፖርት የሚቀጥለው እንደሚቀርብ ነው በውይይቱ መረዳት የቻልነው። ባልደረባችን በቀለ ተመስገን ሰፋ ላለው ማብራሪያ በቀጥታ መስመራችን ተገኝተህ ስላደረስከን እናመሰግናለን። መልካም ቀን። በዜና ኢትዮጵያ በትንታኔ ወደ ያዝነው ጉዳይ ደግሞ እንሻገራለን። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሳኤ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማዋ ነዋሪዎች ማዕድ አጋሩ። እርስ በርስ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ እየተሰራ ስለመሆኑም ነው ከንቲባዋ ያነሱት። ተስፋዬ ለሜሳ የአዲስ አበባ ከተማ አስተዳደር በ2017 በበጎ ፍቃድ አገልግሎት በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ያደረጉ ስራዎችን መስራቱን አስታውቋል። አስተዳደሩ የትንሳኤ በዓል ምክንያት በማድረግ ከባለ ሀብቶችና ከግል ድርጅቶች ጋር በመተባበር በከተማዋ በዝቅተኛ የኑሮ ደረጃ ላይ ለሚገኙ 200 ሺህ ነዋሪዎች ማዕድ አጋርቷል። ይህን አስተዋጽኦ በማድረጋቸው ከፍተኛ ደስታ ነው የተሰማኝ። ይህም የትንሳኤ በዓል ምክንያት በማድረግ በዛሬው ቀን ይህንን ነገር በመተሳሰር አብሮ በመብላት አብሮ በመጋራት እና የድሮ ባህላችንን በከፍተኛ ደረጃ እየተመለሰ ነው ብዬ የምገምተው። ኢኮኖሚ ሁኔታ አይተውልን ዛሬኛ አቅማችንም አይፈቅድም ደካማዎችም ነን አይተውልን ለዛሬ ለበዓሉ ተደሰተው ይዋሉ ብለው አስበውን በቃ እዚህ በማድረሳቸው እጅግ በጣም ነው የተደሰትኩት። ይሄ እንደዚህ አቅም ለሌላቸው ሰዎች በመጀመሪያ እነዚህ አቅም ላላቸው ለደሃው የሚደጉሙትን በመጀመሪያ ደረጃ አመሰግናለሁ። ካላቸው እነሱም ተርፏቸው አለም ካላቸው ተጋርተው ገሌ ከገሌ ከኔ እንደዚህ ከዚህ ይሄ ተሻለ ነው ብለው ማድረጋቸው በቅድሚያ እነሱን አመሰግናለሁ። ጧሪ ቀባሪ የሌላቸውን ፈልጎ ካለንበት በመምጣቱ እኔ በጣም ከሚገባ በላይ መግለጥ እስከሚቸግረኝ ድረስ ነውና አመሰግን ይገባኛል። ይሄ ለተተኪው ትውልድ ከፍተኛ አስተዋጽኦ የሚያደርግ ነው። አሁን እኮ ተተኪው ትውልድ እናንተ በጎ ስራ እኮ ብዙ ይማራል፣ ብዙ ቅልቦችን ይማራል። ማዕዱን ያጋሩት የከተማዋ ከንቲባ አዳነች አቤቤ እርስ በርስ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ እየተሰራ እንደሚገኝ ተናግረዋል። እርስ በርሳችን የምንረዳዳ የምንደጋገፍ ጊዜያዊ ችግሮችን አብረን የምናልፍ ዘላቂ መፍትሄዎችን ደግሞ ለመስራት እጅግ የምንተጋ ህዝቦች እንድንሆን
በማመን ይህንኑ እየተገበርን እንገኛለን። የዛሬውንም ፕሮግራም በመላው ክፍለ ከተሞች እያካሄድን ሲሆን በብዙ ቢሊየን ገንዘብ የወጣበት ወይም ደግሞ ሀብት የተሰበሰበበት ነው። መልካም በዓል ይሁን። በፍቅር በመተሳሰብ እርስ በርሳችን በመረዳዳት ከምንም በላይ ደግሞ ሰላማዊት የሆነች ሀገራችንን በመገንባት በጋራ እንድንቆም በዚህ አጋጣሚ መልእክት ማስተላለፍ እወዳለሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። በተደረገላቸው የማዕድ ድጋፍ መደሰታቸውን የገለጹት ነዋሪዎቹ ይህ መደጋገፍ ይበልጥ ተጠናክሮ እንዲቀጥልም አሳስበዋል። ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። የተወደዳችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዘንድ እየታሰበ የሚገኘው የመጨረሻው የአብይ ጾም ሰሞነ ሕማማት 3ኛው ቀን ላይ እንገኛለን። በተለያዩ አጥቢያ ቤተክርስቲያኖችን በስግደት በጸሎትና በተለያዩ ስነ ስርዓቶች እየተከበረ ቀጥሏል። እሱን የተመለከቱ ዘገባዎች እናጋራችሁ። ሰሞነ ሕማማት በጅግጅጋ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በጾም በስግደትና በጸሎት እያሳለፉት ይገኛል። በየአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም የየዕለቱን ትርጓሜ መሰረት ያደረጉ መልእክቶችን በማዳመጥ ነው በተለያዩ ሃይማኖታዊ ስነ ስርዓቶች ሰሞነ ሕማማትን እያሰቡ የሚገኙት። በስፍራው የሚገኘው ዘጋቢያችን ቴዎድሮስ ታደሰ ተከታዩን አድርሶናል። መልካም አመሰግናለሁ። እንግዲህ ከዕለተ ሰኞ ጀምሮ የሰሞነ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በተለይ በጾም በስግደትና በጸሎት እንዲሁ በተለያዩ ሃይማኖታዊ ስነ ስርዓቶች የሰሞነ ሕማማትን እያከበሩ እያሰቡ ይገኛሉ። እንግዲህ ሰሞነ ሕማማት በተለይ ኢየሱስ ክርስቶስ የከፈለውን መስዋዕትነት በማሰብ እንዲሁ ደግሞ ለሰው ልጆች ኃጢአት ራሱን የሰዋበትን የተቀበለውን መከራ በማሰብ የሚከበር በዓል ነው። ይህ ሳምንት በዛ መልኩ የሚያልፍ ሳምንት ነው። እንግዲህ እዚህ በመገኝበት በጅጅጋ ርዕሰ አድባራት ወገዳማት ደብረ መዊ ቅዱስ ሚካኤል ቤተክርስቲያን በተለይ በጅጅጋና ዙሪያ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ በስግደት በጸሎትና በተለያዩ ሃይማኖታዊ ስነ ስርዓቶች ሰሞነ ሕማማትን እያሳለፉ ይገኛሉ። በዛሬው ዕለትም እኛም ተዘዋውረን እንደተመለከት ነው ህዝበ ክርስቲያኑ እየሰገደ እንዲሁም ደግሞ የተለያዩ የሚተላለፉ መልእክቶችን እያደመጠ ነው የሚገኘው። አጠቃላይ የሰሞነ ሕማማትን ደግሞ በጅጅጋ ከተማ በተለይ በምእመኑ ዘንድ እንዴት እየተከበረ ይገኛል የሚለውን እንዲነግሩን የጅጅጋ ርዕሰ አድባራት ወገዳማት ደብረ መዊ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ኢንጂነር ቀሲስ ዮሐንስ ንጋቱ እዚህ አጠገቤ ይገኛሉ። ለጊዜው እጅግ አድርጌ ነው የማመሰግነው። ቀሲስ እንዲያው የሕማማት ሰሞን ከሰኞ ዕለት ጀምሮ ሰሞነ ሕማማት በተለያዩ ሃይማኖታዊ ስርዓቶች የተከበረ እንደሆነ ይታወቃልና በጅጅጋ ያለው አከባበር ምን ይመስላል? እሺ አመሰግናለሁ። እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባለፈው ሰኞ ጀምሮ ሕማማት ይታሰባል። በተለይ ደግሞ ጅጅጋ ላይ ሁሉም ሃይማኖቶች ተከባብረው የሚሰግዱበት የሚያመልኩበት ቦታ ነው። እንግዲህ በጅጅጋ ከተማ ካሉት አድባራት አንዱ የጅጅጋ ርዕሰ አድባራት ወገዳማት ደብረ መዊ ቅዱስ ሚካኤል ቤተክርስቲያን ነው። ምእመናን እንዲሁም አጠቃላይ የቤተክርስቲያን ምእመናን ባለድርሻ አካላት በሚገባ መከራ ስቅለቱን እያሰብን እየጸለይን እየሰገድን ለሀገርም ሰላም እንዲመጣ እያደረግን ያለነውና በዚህ ልክ ነው እየሰገድን ያለነው። እንግዲህ እያንዳንዱ ቀን ከሰኞ ጀምሮ ማክሰኞ፣ ረቡዕ እያንዳንዱ ቀናቶች ራሳቸውን የቻሉ እንትኖች አሉት፣ ታሪኮች አሉት። ለምሳሌ ዛሬ አሁን ምክረ አይሁድ ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ አለቆች የካህናት አለቆችና ጸሐፍት ፈሪሳውያን በጋራ ተሰብስበው ምክራቸውን ያጸኑበት ነውና እንደገና ደግሞ ሁለተኛ ደረጃ ደግሞ ማርያምን ተፍረት የምትባል በዝሙት ኃጢአት ወድቃ የነበረች ነገር ግን ንስሐ ገብታ በክርስቶስ ላይ 300 ዲናር ገዝታ ሽቶ ገዝታ እርሱ ላይ ንስሐ የገባችበትና የኃጢአት ማሰሪያ የተፈታችበትን ቀን እያሰብን የጸለይን እየሰገድን ያለንበትና በዛ ልክ ነው። አመሰግናለሁ። እንግዲህ አጠቃላይ በቀጣይ ደግሞ አርብና እንዲሁም ደግሞ እሁድ የስቅለትና የትንሳኤ በዓላት እንዲሁ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በድምቀት የሚከበሩ በዓላት ናቸው። በተለይ በዓሉ ሲከበር ደግሞ በመደጋገፍ እንዲሁም ደግሞ አብሮነትን ይበልጥ በማጠናከር ሊሆን እንደሚገባ የሃይማኖቱ አባቶች ይገልጻሉ። በዚህ በጅጅጋ በተለይ ከሰሙነ ሕማማት ጋር ተያይዞ ያለው የአከባበር ሁኔታ ያስቃኟችሁን ይመስላል። አመሰግናለሁ።
ከዚሁ ጉዳይ ሳንወጣ ኢየሱስ ክርስቶስ ስለ ሰው ልጆች የተቀበላቸው መከራዎችን በማሰብ እርስ በርስ በመዋደድና አራያነቱን በተግባር በመተርጎም መኖር እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ተናገሩ። ሪፖርተራችን ሚካኤል ገዙ የተለያዩ የእምነቱ ተከታዮችን አነጋግሮ ተከታዩን ዘገባ ልኮልናል። በክርስትና እምነት ተከታዮች በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሣኤ በፊት ያለው አንድ ሳምንት ሰሞነ ሕማማት የሚል ስያሜ ያለው ሲሆን በእነዚህ ቀናት የኢየሱስ ክርስቶስ ሕማም ይታሰብባቸዋል። በትንቢተ ነቢያት በተነገረው መሰረት ይልቁንም ደግሞ በትንቢተ ኢሳይያስ በምዕራፍ 53 ቁጥር 1 ጀምሮ ስናነብ እነሆ እርሱ የእኛን ሕማማችንን ደዌያችንን ተቀበለ ተሸከመ ስለሆነ መድኃኔ ዓለም ኢየሱስ ክርስቶስ ስለ ሰው ልጆች ብሎ የተቀበለውን መከራ የምናስብበት የምናስታውስበት ይልቁንም ደግሞ የፍቅር ሳምንት ብለንም የምንጠራው መድኃኔ ዓለም ኢየሱስ ክርስቶስ እኛን በመውደዱ ስለኛ ብሎ ፍቅሩን የገለጸው ራሱን አሳልፎ መስጠትና መከራ በመቀበል ስለሆነ ይህንን ሃይማኖታዊ መሰረቱን በመያዝ የምናስበው ሳምንት ነው ማለት ነው። የአብይ ጾም 8ኛ ሳምንት የሆነው ሕማማት እያንዳንዱ ቀናት የየራሳቸው ስያሜና ትርጓሜ ኖሯቸው የተለያዩ ሥርዓተ ቤተክርስቲያን ይፈጸሙባቸዋል። ሳምንቱ የሚታሰበው የዕለቱ የራሱ የሆነ መልእክት አለው። በተለይም ደግሞ ስለ እርሱ ነቢያት የተናገሩትን በሙሴም የተጻፈውን በአባቶችም የተተረጎመውንና የተነገረውን ገብረ ሕማማት የተባለውን ስለሞቱ ስለ ስቅለቱ በአጠቃላይ ስለተቀበለው መከራ ሁሉ የሚያወሳውን መጽሐፍ በማንበብና በስግደት በጾም በጸሎት የምናሳልፍበት ትልቅ ሃይማኖታዊ መሰረት ነው ማለት ነው። በእነዚህ ቀናት ምዕመናን በአጸደ ቤተክርስቲያን በመገኘት በጾምና በጸሎት ሕማሙን በማሰብ ሲሰግዱና ሲጸልዩ ይሰነብታሉ። ከስህተታችን ወይም ደግሞ ከኃጢአታችን ይቅር እንዲለን ምእመን ሁሉ ዛሬ በስግደት ላይ ይኖራሉ፣ በጾም ላይ ናቸው እና ይሄንን እግዚአብሔር ተቀብሎ ደግሞ ያለውን መከራና ችግር፣ ረሃብ፣ ቸነፈር፣ ጦርነት እንዲያስወግድልን ሀገራችን ሰላም እንድትሆንልን የሁሉም ምኞት ነውና ይሄንን በማሰብ እየጸለይን እንገኛለን። ኢየሱስ ክርስቶስ ለሰው ልጆች ያሳየው ፍጹም ፍቅርን መሰረት በማድረግ ምዕመናን በሰሞናቱ መልካም ተግባራትን በመፈጸም ያሳልፋሉ። ክርስቶስ ለፍቅር ሲል ነው የሰው ልጅ ከስቃይ ከመከራ ለማውጣት ሲል ነው ያን ሁሉ ስቃይ መከራ የተቀበለው ለኛ ነው። እኛ ደግሞ ያንን ስናስብ እርስ በርሳችን መተዛዘን አለብን። ጾመን ጸልየን ቆርበን አስቀድሰን ስንወጣ በእንዳቅማችን ደግሞ ከኛ በታች ያሉትን ድሆችን እንድንጠይቅ እንድናስስ እንድንጠያየቅ ነው እግዚአብሔር የፈቀደልን። የሰው ልጆች በጾማችንን አንድነታችንን ፍቅራችንን መተሳሰባችንን እንዲያጸናልንና ልመናችን የራቀ ነው። ቀናቶቹ በየደብሩ በርካታ ምዕመናን በተገኙበት በተለያዩ ሥርዓተ ቤተክርስቲያን እየተከበሩ ይገኛል። ይህ በዚህ እንዳለ ሰሞነ ሕማማት ከኢየሱስ ክርስቶስ የተማርነውን ትህትና ፍቅርና አብሮነትን የምናጠናክርበት ነው ሲሉ የጋምቤላ ክልል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና እምነት ተከታዮች ተናግረዋል። የአብይ ጾም የመጨረሻ ሳምንት የሆነው የሕማማት ሰሞን አከባበርን በማስመልከት በክልሉ የእምነቱን ተከታዮች ያነጋገረው ባልደረባችን ሚፍታ አብዱልቃድር ተከታዩን አድርሶናል። ሰሞነ ሕማማት የሚያሳየው የክርስቶስ መከራ ነው የሚያሳየው። ክርስቶስ ለኛ የተቀበለ መከራ፣ ለኛ የተቀበለ ሕማም፣ ለኛ የተቀበለ ግርፋት፣ ለኛ የተቀበለ ረሃብ፣ ጽሙ ጽናት እንማራለን፣ ፍቅርን እንማራለን፣ ሃይማኖታችን እንድንወድ እንማራለን፣ አብሮነትን እንድንማር ያደርጋል። ህዝበ ክርስቲያኑ ጋምቤላ ላይ በጣም ደስ ይላል። ያው ስግደት ነው እስከ 8 ሰዓት ከጠዋት ጀምሮ እስከ 8 ሰዓት ስግደት ነው። ክላላይሱ ስለሚባል በጣም ሰው በቃ በጉጉት የሚጠብቀው ለስግደት ነው። እንደዚህ ክላላይሱ ሲባል ደስ ይለዋል። በቃ እስከ አርብ ማለት ነው ብዙ ነገር እንማራለን። ምክንያቱም ከመጣላት ከምን ይሄ ጾም ላይ ማለት ነው ልንገርህ፣ ጾም ውስጥ ጾም ሲገባ ሰውን ተጣልቶ በታርቆ ይቅርበለኝ ከሰው ጋራ ይቅርበለኝ ተባብሎ ነው መጾም ያለበት የፍቅር የጾም ማለት ነው። ሀጌታችን ከክርስቶስ እንደዚህ ያለ ነገር ትምህርት ፍቅርን ብንማርኛ ማለት ነው።
ኢየሱስ ክርስቶስ ለኛ ለሰው ልጆች ሲል ብዙ መከራን አሳልፏል። እኛ ደግሞ ይህንኑ ሳንዘነጋ እርስ በራሳችን ተሳስበን በመተጋገዝ የእርሱን አስተምሮ ልንከተል ይገባናል። አንደኛ ትህትናን የሚያሳየው ፍቅሩን ከሰማይ ሰማያት ወርዶ ከድንግል ማርያም መውለዱ ፍቅር ሳቦ ለወልዳ ያያል። ሁለተኛ ደግሞ ትህትና የሐዋርያት እግርን ዝቅ አድርጎ ዝቅ ብሎ ሲያጥብ እኛ ደግሞ ዝቅ ብለን ወንድሞቻችን ዝቅ ብለን ማክበር አለብን። ወንድሞቻችን ዝቅ ብለን ማክበር አለብን። ማጠጣት አለብን። የታመሙ ከሆነ የተጠሙ ከሆነ ማጠጣት አለብን። የታረዙ ከሆነ ማልበስ አለብን። ስለዚህ በባል ብቻ አይደለም የሱ ማማሰብ ያለብን ሁሌ እስከምንሞት ድረስ። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ከውጪ የመገናኛ ብዙሃን ወዳገኘናቸው አጫጭር መረጃዎች ነው የምንሻገረው። የትራምፕ አስተዳደር ከቻይና ጋር በንግድ ላይ ውይይት ማድረግ እንደሚፈልግ ዋይት ሀውስ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በዋሽንግተንና ቤጂንግ መካከል ያለውን የንግድ ውጥረት ለመፍታት ተነሳሽነቱን መውሰድ አለባት ብለው እንደሚያምኑ ዋይት ሀውስ አስታውቋል። ትላንት የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ትራምፕን ጠቅሰው በሰጡት መግለጫ ኳሱ በቻይና ሜዳ ላይ ነው ሲሉ መናገራቸው ተገልጿል። ሌቪት በቻይናና በሌላው ሀገር መካከል ምንም ልዩነት የለም ያሉ ሲሆን ቻይና ያለንን ትፈልጋለች፣ አሜሪካም ሸማች ትፈልጋለች። በመሆኑም ከቻይና ጋር የንግድ ስምምነት ለማድረግ ክፍት ስለመሆናቸው ተናግረዋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ አሜሪካና ቻይና የተባባሰ ባለው የንግድ ጦርነት ውስጥ ገብተዋል ሲል የዘገበው አልጀዚራ ነው። በሌላ የውጭ ዜና ኢራን የኒውክሌር ማበልጸጊያ መርሃ ግብሯን ማስወገድ አለባት ሲሉ የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትፍ ተናገሩ። ልዩ መልእክተኛው ቴህራን ከዋሽንግተን ጋር ስምምነት ላይ ለመድረስ የኒውክሌር ማበልጸጊያ መርሃ ግብሯን ለሌላ ዙር ድርድር ከመጀመሩ አስቀድሞ ማቆም አለባት ሲሉ ነው የተናገሩት። ዊትፍ የሰጡት አስተያየት ኢራን ኃይልን ለማምረት በዝቅተኛ ደረጃ ዩራኒየምን ማበልጸግ ትችላለች ከሚለው የአሜሪካ ከዚህ ቀደም በነበረው አቋም ጋር የሚቃረን ሀሳብ ሆኖ ተገኝቷል። ዊትኮፍ ከኢራን ባለስልጣናት ጋር በተደረገው የድርድር ሂደት በኦማን ከኢራን የውጭ ጉዳይ ሚኒስትር አባስ አራቺ ጋር በቀጥታ የተገናኙ ሲሆን ተጨማሪ ንግግሮችን ለሚያዝያ 19 ስለመቀጠራቸው አልጀዚራ ነው የዘገበው። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የመከላከያ ሚኒስትሩን እስራኤል ካትስና የጦር ኃይሎች ኤታማዦር ሹሙን ኤያል ካሚርን አስከትለው ነው ኔታንያሁ ጉብኝታቸውን ያደረጉት። በወቅታዊ ዘመቻ ዙሪያ ማብራሪያ የተሰጣቸው ጠቅላይ ሚኒስትሩ በጉብኝቱ ስፍራ ከሚገኙ የሀገራቸው ወታደሮች ጋርም ውይይት አድርገዋል። የእስራኤል ጠቅላይ ሚኒስትር ሐማስ ታጋቾችን እንዲለቅም ነው ጥሪ ያቀረቡት። እስካሁን 200 ገደማ ታጋቾች የተለቀቁ ሲሆን ከ50 በላይ የሚሆኑ ግን በሐማስ ቁጥጥር ስር እንደሚገኙ ኤኤፍፒ በዘገባው አስታውሷል።